ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ። ሐምሌ 23 2018 በኢትዮጵያ ዘመን አቆጣጠር የዕለተ ሐሙስ የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ለማሳሰብ ነው። ፕሮግራሙን ላይክ አድርጉ፣ ዝግጅቱን ሸር አድርጉ፣ ሀሳብ አስተያየት አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ እየገዛችሁ ስለምትደግፉ ከምንም በላይ አብራችሁ ስላላችሁ ውድ ጊዜያችሁን ሰውታችሁ ከጋት መረጃ እናገኛለን። አንድ ሀሳብ የመወያያ ፕላትፎርም ይሆናል ብላችሁ አብራችሁ ስለሆናችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። አብራችሁ ስትቆዩ ሶስት አጫጭር መረጃዎችን ወደ እናንተ አደርሳለሁ። የመጀመሪያ የማሳድ ቦሎስን መልእክት በተመለከተ ማሳድ ቦሎስ የዶናልድ ትራምፕ የአሜሪካ ፕሬዝዳንት የአፍሪካ የመካከለኛው ምስራቅና የአረብ ሀገራት ልዩ መልእክተኛ ናቸው። እንደው ከፖለቲካው ባለፈ ደብዙ እንደቀረረብ ከወሰነው የማሳድ ቦሎስ ልጅ ወንድ ልጅ የዶናልድ ትራምፕ ሴት ልጅን ያገባ ነው። ሰው ፖለቲክስ ላይ ፋሚሊውም ሜሬጁም አብሮ ያለ ነው እና ትውልደ ሊባኖሳዊ ናቸው። ማሳድ ቦሎስ በኢኮኖሚም ደረጃ ሀብት ያላቸው ጠንካራ የሚባሉ ናቸው። ናይጄሪያ ውስጥ የመኪና ሽያጭ ያከናውኑ ነበር። ሌሎችም ቢዝነሶች አሏቸው፣ ጠንካራ ቢዝነሶች። ያው ከዶናልድ ትራምፕ ቤተሰብ ጋርም ጋብቻ ሲመሰረት ኤኒዌይስ ቢዝነስ አለው፣ እሱን ያዙ። ሶስታቸው ኢትዮጵያን በተመለከተ መልእክት አስተላልፈዋል። በነገራችን ላይ እኔ ፌስቡክ ገጼ ላይ በኢትዮጵያ ላይ የሚመሰረት ጸረ ኢትዮጵያ አካሄድን አንቀበልም ብለዋል ማሳድ ቦሎስ። ይህንን አይነትም ኃይል ካለ አሜሪካ እርምጃ ለመውሰድ ወደኋላ አትልም የሚል መልእክት አስተላልፍ ፌስቡክ ላይ። ምናልባት እዚህ ዩቲዩብ ላይ የምትከታተሉኝ ወዳጆች ቤተሰቦቼ ፌስቡክ ላይም አክቲቭ ነኝ። እንግዲህ መቼም አክቲቭ የሚባለውን በኮቴሽን አስገቡትና ኢትዮጵያን በተመለከተ መረጃ እና ማስረጃዎችን አቀርባለሁ። እኔ ይህንን የጻፍኩት መረጃው ደረሰኝ። ከዛ ማሳድ ቦሎስ ቃል በቃል ይሄን አላሉ። ቃል በቃል ይሄን እንዲሉም ከጠበቅ ስህተት ነው። ከዛ ባለፈ ምንድን ነው ወደዚህ ያደረሳቸው? ማሳድ ቦሎስ ለምሳሌ ከሰሞኑ ጁላይ 19 ላይ ካይሮ ላይ የተናጠል ስብሰባ አድርገዋል። በወቅቱ ወደ እናንተ አድርሻለሁ መረጃውን፣ ወደኋላ ተመልሳችሁ ማየት ስለምችሉ። ከሶማሊያ የውጭ ጉዳይ ሚኒስትር፣ ከኤርትራ የውጭ ጉዳይ ሚኒስትር፣ በተመሳሳይ ከግብፅ የውጭ ጉዳይ ሚኒስትር ባድር አብድላቲ፣ ከኦስማን ሳሌህ ከዚህ ከአብዱሰላም ከሶማሊያ የውጭ ጉዳይ ሚኒስትር ጋር ውይይት አድርገዋል። ያን ውይይት ያደረጉት በተናጠል ነው። አሁን በተናጠል መሆኑን ራሳቸው ናቸው የገለጹት። ኦኬ፣ ይህን መረጃ ከየት አመጣህ ከሆነ ከሌ ላቸው አልችልም። ጀስት ቨሪፋይድ የሆነ መረጃ እንደማመጣ ግን ከእናንተ በላይ ማንም ምስክር የለም። የሶማሊያ የውጭ ጉዳይ ሚኒስትርም የኤርትራ የውጭ ጉዳይ ሚኒስትርም አጋጣሚ ካይሮ ነበሩ። እኔም ራሴ ማሳድ ቦሎስ የተናገሩትን ነው የምነግራችሁ። እኔም ራሴ በሊቢያ ጉዳይ ላይ የሊቢያ ተፋላሚ ኃይሎችን አንድ ለማድረግ ፕሮግራም ስለነበረኝ በዛ ሳገኛቸው የተናጠል ስብሰባ አድርገናል። በጋራ ግን እኔ ቁጭ ብዬ ማሳድ ቦሎስ ቁጭ ብሎ የሶስቱን ሀገራት የሰበሰብነው ነገር የለም። በስብሰባችን ብዙ ጉዳዮች ተነስተዋል። ከግብፅ ጋር ባደረግነው የቀይ ባህር ጉዳይ ተነስተዋል። የናይል ጉዳይ ተነስተዋል። የአፍሪካ ቀንድ ሰላምና ጸጥታ ጉዳይ ተነስተዋል። ሌሎች የሱዳን የእርስ በርስ ግጭት ያለበት ሁኔታ መፍትሄ እንዴት ልናበጅ እንችላለን የሚለው ተነስተዋል። ከኤርትራ ጋር በነበረውም የኤርትራ የሰብአዊ መብት አያያዝ፣ የዲሞክራታይዜሽን ፕሮሰስ፣ በቀጠናው ውስጥ ልታበረክተው የምትችለው አዎንታዊ ሚና፣ ከኢትዮጵያ ጋር ስላላቸው ግንኙነት በዝርዝር ጉዳዮች አውርተናል። በተመሳሳይ ከሶማሊያ ጋር በነበረን ውይይት ማሳድ ቦሎስን ነው ኮት እያረኩ ያለሁት። ቬሪፋይድ የሆነ መረጃ ነው፣ የተረጋገጠ መረጃ ነው።
ከሶማሊያ ጋር በአልሸባብ ሁኔታ፣ በቀጠናው የሰላም ሁኔታ፣ በኢንዲያን ኦሽን በቅርቡ እየታየ ያለው የፒሬቶች ሰፊ እንቅስቃሴ፣ የአሜሪካ ድጋፍ የነበረው በዩናይትድ ኔሽንስ ሳፖርት ሚሽን ሶማሊያ ላይ ያለውን የአውሶምን በሌሎች የሁለትዮሽ የቀጠናዊ ጉዳዮች ምክክር አድርገናል። በውይይታችን ግን ጸረ ኢትዮጵያ የሆነ አክሲስ አሊያንስ ለመመስረት አልተነሳም። ይህን ልናደርግ አንችልም። ከኢትዮጵያ ጋር የምናደርገውን ውይይት ጸረ ካይሮ፣ ጸረ ግብፅ አድርጎ መውሰድ አያስፈልግም። ከሱዳን ጋር ውይይት ስናደርግ ጸረ ካይሮ መሆን የለበትም። ከሶማሊያ ጋር አብረን እንሰራለን ማለት ከኢትዮጵያ ጋር አብረን አንሰራም ማለት አይደለም። ኢትዮጵያ በምስራቅ አፍሪካ፣ በአፍሪካ ቀንድ፣ በአጠቃላይ በአፍሪካ አህጉር ወሳኝ የሆነች የአሜሪካ አጋር ነች። የቀይ ባህር ደህንነት የሚሆን የአፍሪካ ቀንድ የሚሆን በናይልን መሰረት ባደረገው የጂኦፖለቲካ ፉክክር ኮምፒቴሽን፣ ፓወር ፕሮጀክሽን ያለ ኢትዮጵያ ተሳትፎ ምንም አይነት ፈቅ ብለን አናስብም የሚል ማብራሪያ ሰጠዋል። ለማን? ለኢትዮጵያ መንግስት። ይህንን አመጣሁና እኔ የትግራይ ቲቪን በነገራችን ላይ ኦኬ፣ ይህን ልጨርስ። ይህንን መረጃ እንደደረሰኝ እኔ ጻፍኩኝ። ምን ብዬ እንዳያችሁት ማሳድ ቦሎስ በጸረ ኢትዮጵያ በሆኑ ኃይሎች ላይ ወይንም ኢትዮጵያን ለማተራመስ የሚመሰረት ማንኛውም ጸረ ኢትዮጵያ ኃይል ላይ አሜሪካ ያላትን ሌቨሬጅ ተጠቅማ የዲፕሎማቲክ ሌቨሬጅ፣ የሃርድ ሌቨሬጇን፣ ሶፍት ሌቨሬጇን ተጠቅማ እርምጃ ትወስዳለች። ኢትዮጵያ የቀይ ባህር አጋር ነች የሚል ምላሽ መስጠታቸውን እኔ ፌስቡክ ላይ ጻፍ። ከዛ እሳቸው ለእኔ ምላሽ ነው እያልኩ አይደለም። ጉዳዩ በጣም እንግዲህ አሁን እኛ ሀገር ላይ አንድ ነገር የሚታየው ፐብሊክ ዲፕሎማሲ አለ፣ በአደባባይ የሚገለጽ ለምን የሆነ እንዲሆነ ደብዳቤ መጻፍ፣ በመልእክተኞች የሚደረግ የፌስ ቱ ፌስ የስልክ ልውጦች፣ እነዚህ እያንዳንዱ እየተገለጸ ይሆናል። አንዳንዴ ደግሞ ሴክሬት ዲፕሎማሲ አለ ወይ አንዳንድ የዘርፉ ልሂቃን ሙሽሩም ዲፕሎማሲ ይሉታል። ሙሽሩም እንጉዳይ በጨለማ አይደል የሚያድግ፣ ጨለማ ውስጥ የሚሰሩ ስራዎች አሉ። የጨለማም እድገት የጨለማም ዲቨሎፕመንቶች አሉት። ሴክሬት ዲፕሎማሲ ምንድነው? በዛ ምክንያት ጉዳዮች ሲካሄድ ነው የቆዩ። ማብራሪያ ጠይቃለች ኢትዮጵያ። ምንድን ነው የተካሄደው? በዛ አሜሪካ ጀስት የአሜሪካ ከፍተኛ ባለስልጣን ናቸው ማሳድ ቦሎስ የዶናልድ ትራምፕ ቀጥተኛ የአፍሪካ ቀንድ የአፍሪካ የመካከለኛው ምስራቅና የአረብ ሀገራት ጉዳዮች አማካሪ ናቸው። ኢትዮጵያና ግብፅን በአባይ ጉዳይ ለማደራደር 2-3 ስራዎች ተሰርተዋል እኮ 2-3 ውይይቶች ተደርገዋል። ያ ውይይት ታዲያ ለምንድን ነው ፈቀቅ ያላለው ከተባለ አሁን ይህ ለምሳሌ ተጠቅሶ አያውቅም። የትም አልሰማችሁትም። በእርግጠኝነት 2-3 ውይይቶች ተደርገዋል አልኳቸው። ነገር ግን ለምንድን ነው ወደ ፈቀቅ ያላለው ውጤት ያልተገለጸው ሲባል ግብጾች የ1929 እና የ1959ን ስምምነት ኢትዮጵያ ኢንዶርስ ታድርግ ትቀበል፣ ያንን ተቀብለን ነው ወደፊት የምንቀጥል የሚል ምንም ጥርጥር የለውም። ለነገሩ ለምን ይህን ጠየቁ ብለን የሚነሳ ጉዳይ አይደለም። ጀስት ባርጌኒንግ ላይ እንደዚህ ነው። አስፈተህ ትጠይቃለህ። ሙሉ ኤርትራ የኔ ነው ልንል እንችላለን። እኛ ነን ራሱ ኤርትራ አገር የሆነበት አግባብ ትክክል አይደለም። አይኖ ይሄ ደግሞ ያስኬድም አቅምህን ታያለ የቀጠና ሁኔታ እንሶር ማለት ትልቅ አርጋችሁ ነው የምትጠይቁ። 1 ሚሊዮን ብር ስላለኝ እኔ ከእናንተ 1 ሚሊዮን እፈልጋለሁ ብል ያችን 1 ሚሊዮን 500 ሺህ ልትሰጡ ይችላል። 10 ሚሊዮን ጠይቃለሁ ብል ኤኒዌይስ እንደዛ ብላችሁ ሰው ወራስ በመንግስት በኩል ደግሞ የለም 1929 1959 የሚባሉ ሂስቶሪካል የሆኑ ሂስቶሪካል ራይት ላይ የተንጠለጠሉ ሁኔታዎች የግብፅን ቆሞ ቀርነት ነው የሚያሳይ። ፓራዳይም ሽፍት ማምጣት አልቻለችም የሚል መግለጫ ሁሉ ታስታውሳላችሁ። ውይይቶች ተደርገዋል። በዚህ ጊዜ እዚህ ቦታ፣ በዚህ ጊዜ እዛ ቦታ፣ በዚህ ጊዜ እንደዚህ በኢትዮጵያ በኩል እንደዚህ በዛ እሱ የሚገለጽ ይገለጻል ጊዜው ሲደርስ። የ1929 እና 59ን አልቀበልም ኢኩቴብል በሆነ ኢኩቴብል ዩዝ
ድርድራችንም አሜሪካ ልትመራው ትችላለች፣ ግን ኢትዮጵያ ደግሞ አፍሪካ መር መሆን መቻል አለበት የሚል ጽኑ አቋም አለ። ከዛ ባለፈ በኢትዮጵያ በኩልም አዲስ የመጣለ ስንደራደር አንደኛ በድርድራችን ወቅት አንድ ኢትዮጵያ የቀይ ባህር ተዋሳኝ ለመሆን የምታደርገውን ጥረት እቀበላለሁ ብለሽ ፈርም የሚል ፕሮፖዛል ቀረበ። ሁለት እየተገለጹ ይመጣሉ። ሁለት ኢትዮጵያ በናይል ተፋሰስ ላይ የምታደርጋቸው የልማት ስራዎች በተለይ የእርከን ስራ፣ የአረንጓዴ አሻራ ይህ ተፋሰሱን ውሃ ለመጨመር የሚያስችሉ ተመጣጣኝ የሆነ የታችኛው ተፋሰስ ሱዳንና ግብፅ ክፍያ መክፈል አለባቸው የሚል ፕሮፖዛል ቀርቧል። እነዚህ ሁሉ አሁን እንግዲህ ይገለጻሉ። ለምን አንተ ዛሬ ነገርከን? ወል ብነግራችሁ ያን ያህል ክፋት ስለሌለው ማሳድ ቦሎስ መጡና የለም እኛ እንግዲህ ጀስት ለምን ሳይት አላረግም ራሳቸውን ጽሁፋቸውን ለምን አላነብላችሁም? ምንድን ነው የሚለው? ኦኬ እኔ የአጠቃላይ ጸረ ኢትዮጵያ አደረጃጀት መስርቼ ኢትዮጵያን እወጋለሁ የሚል የትኛውም ኃይል ከአሜሪካ የቀይ ባህር ቀጠና ፍላጎትና ጥቅም በተጻራሪ መቆሙን በአጽንኦት በመገንዘብ የትኛውንም አይነት ያለንን ሊቨሬጅ እንጠቀማለን የሚል ማስተማመኛ ምላሽ ነው የሰጡት። ዘን እሱን ካሉ በኋላ በቀጥታ ምን የሚል ጻፉ? አይታችሁታል ብዬ አምናለሁኝ። ትዊተር ገጻቸው ላይ እንደዚህ የሚደረጉ ትብብሮች recent false and misleading reports have mischaracterized US diplomacy in the Horn of Africa as an attempt to court anti-Ethiopian alliance. ጸረ ኢትዮጵያ ግንባር እየተፈጠረ መስሎ ዘገባዎች፣ ትንተናዎች፣ ጽሁፎች እየወጡ ነው። ሪፖርቶች recent false and misleading ሐሰተኛና ሚስሊድ የሚያደርጉ ትክክለኛ ያልሆነ ማጠቃለያ ኮንክሉዥን የሚሰጡ በሚል the narrative is both inaccurate and needlessly inflammatory. እነዚህ ጉዳዮች እነዚህ ትርክቶች ሙሉ ለሙሉ ስህተቶች ናቸው እና ደግሞ ግጭት ቀስቃሾች ናቸው። The United States works with Ethiopia and all countries across the Horn of Africa and the wider Red Sea region to advance shared priorities. የጋራ የሆኑ ፍላጎት ጥቅሞችን የአሜሪካን ጥቅም ጨምሮ የቀይ ባህር ቀጠና እንዲሁም የአፍሪካ ሀገራት ሌሎችንም ጨምሮ በጋራ ትሰራለች። Engagement with one regional partner should not be distorted into hostility towards another. እኛ ከአሜሪካ ጋር ብንተባበር ብንሰራ ብንመክር ኢትዮጵያን ለመጉዳት ተደርጎ መወሰድ የለበትም። the vice versa ከኢትዮጵያ ጋር የሚኖረን የትኛውም አይነት ቅርርብ ወታደራዊ ትብብር፣ ኢኮኖሚያዊ ትብብር፣ ፖለቲካዊ ሌሎች አይነቶች ሌላውን የመጉዳት አይደለም። US diplomacy is not about creating rival blocks or deepening divisions. የአሜሪካ ዲፕሎማሲ የነዚህ ኮምፒት የሚያደርጉ የሚጋጩ ውድድር ፉክክርን የሚያዋልዱ የሚያባብሱ ብሎኮችን አስተላለፎችን መፍጠር አይደለም። It's about working constructively with all partners to prevent conflicts and promote lasting peace and security. ለዚህ ያበቃው ምንድነው? እኛ ሀገር ላይ እኛ መቼም አለመታደል ሆኖ ሁላችንም ማለት ያለ ወይኔ ሁሉ እንደው እየወቀስኩኝ ራሴን ቅዱስ እያደረኩ አይደለም። በዚህ አጋጣሚ አለመታደል ሆኖ የኛ ፖለቲካ ማዮፒክ ነው። እኔ በኮቴሽን ውስጥ አስገቡልኝ ዳፍንታምነት ያጠቃዋል የኛ ፖለቲካ። ጠቅላይ ሚኒስትሩ እንዲህ አሉ፣ የሆነ መከላከያ ጋር እንደዚህ አለ፣ የሆነ ሚኒስተር እንዲህ አለ፣ ይሄ የተባለው ትክክል አይደለም፣ ይሄ ቃል እንዲህ የተባለው እኔን ለማጥቃት ነው፣ ያ ደግሞ እንዲህ ነው የሚል እዚሁ የሚሽከረከር በቃ ዝም ብሎ አሉባልታ፣ ሴራ፣ ሸር ሁሉን ነገር እኛና እነሱ በሚል መነጽር ማጠጣል እንዲህ በቃ ለሁሉም ነገር መንግስት እንደሚያልፍ እያወቀ መሪ እንደሚያልፍ እያወቀ ስርዓት እንደሚያልፍ እያወቀ የፈለገው ተቃውሞ ነገር ቢኖረን
በግል በደል እንኳ ቢደርስብን ከእውነትና ከመርህ ጋር ስንቆም አትሊስት የኢትዮጵያ ብሔራዊ ጥቅም ላይ ልንደራደር አይገባም። ባንዳነትን ክብርና ጌጥ አድርገን ልንሸልልበት አይገባም። እንዲህ ባንዳ ሆኖ ማፈር አንገት መድፋት አለበት። ያልተባለውን ተባለ ካልኩ የተባለውን ካንሸዋረርኩኝ ይሄ የትም የሚያደርስ አይደለም። እኛ ኢትዮጵያ የምትባል ሀገር ብቻዋን ያለች እንዲያው በቃ ዙሪያውን በሙሉ አሰፍስፎ ሊበላት ሊያፈርሳት ወይ ጽምዶ ፈጥሮ ምናምን የሚመስለን ካለን ያም ትክክል አይደለም። እኛ ጥቅም አለን። 130 ሚሊዮን ነን እንደ ሀገር፣ ሰፊ ሀገር ነው። ከነውስንነቱ የማደግ ፖቴንሻል ያለው ግዙፍ ኢኮኖሚ አለን። ግዙፍ ኢኮኖሚ ማለት በነገራችን ላይ ኮንሱም ሊያደርግ የሚችል ብታመርትለት ምርት ቢገኝ ቢመረት ይበላል። ልብስ ብታመርት ይለብሳል። የሚጠጣ ነገር ብታመርት ይጠጣል። ለሌሎች አገራት ገበያ ላጡ አገራት ገበያ መሆን ይችላል። አሜሪካም ሰፊ ነው። 130 ሚሊዮን በላይ በየአመቱ የሚጨመረው ዳታ ያንዳንድ የጎረቤት አንዳንድ አይደለም። ኤርትራን በየአመቱ ኤርትራን ጅቡቲን እንጨምራለን። ከዛ በላይ በ2050 ደግሞ የዛሬ 24 ዓመት 250 ሚሊዮን ይሆናል። ኢኮኖሚያችንን የበለጠ ለማሳደግ የስራ ዕድል ፈጠራን የበለጠ ለማሳደግ የስራ ዕድል ፈጠራ መንግስት ብቻ የሚፈጥረው ሳይሆን ራሳቸው ግለሰቦችም የሚፈጥሩት ያ እንዲሆን ሰላማችንን የበለጠ ለማጠናከር መስራት አለብን። ሰላማችን የበለጠ እንዲጠናከር ብሔራዊ ጥቅም ላይ የማይደራደር ትውልድ መፍጠር መቻል አለብን። ብዙ እዚህ ሀገር ላይ ጠበንጃ የተሸከመው ሁሉ ስፖንሰሩ ግብፅ ነው፣ ስፖንሰሩ ሻዕቢያ ነው፣ ስፖንሰሩ የተላላኪ ህወሓት ነው። ዛሬ ህወሓት አርሚ 22 አዛዡ ኮሎኔል ገብረስላሴ ይባላል። ጦርነቱን በይፋ ተጀምሯል። ጦርነቱን በይፋ ጀምረነዋል እና ታስታውሳላችሁ። ገብረአዴት የሚባለው ደግሞ ያኔ በ2013 ሽርጡን ለብሶ ጦርነት ግፋፈል ሲል የነበረው የ2013ቱን ድል ዳግም እናስመዘግባለን አለ። ምንድን ነው የ2013 ድል? አሁን ምንድን ነው ድል? ሞት፣ ስደት፣ እንግልት፣ የኢኮኖሚ ውድመት፣ ተላላኪነት ይሄ ነው እና ተስፋ ያለው አገር ነው። ዘንድ ይሄን ተከትሎ የመካከለኛው ምስራቅ ጋዜጦች በሙሉ የአሜሪካ ተንታኞች የኛ ምናልባት አንዱ የጻፈው ወይ የሆነ በቃ ይኸው የኢትዮጵያ የብልጽግና መንግስት የሚከተለው ደካማ የፖሊሲ ምናምን እዳ በዚህ በመሆን እንደዚህ ሆነው ስብሰባ አደረጉ። ዘንድ ሌሎች አሉ ኢንተረስት ያላቸው ከግብፅ ጋር ኮምፒት የሚያደርግ ከሶማሊያ ጋር ኮምፒት የሚያደርግ ከኤርትራ ጋር ኮምፒት የሚያደርግ የኛ የሆነ ብሎክ ላይ አልገባንም። ብሔራዊ ጥቅማችንና ኢንዲፔንደንት ሶቨርኒቲ የመወሰን ኢንዲፔንደንሲ ማለት ነው። እሱን አስጠብቀን ነው ያለን እና በጣም ሰፊ ክርክሮች ነበሩ። ከነዚህ አንዱ የግብፁ ኢጅፕት ኢንዲፔንደንት ቸክ እንድታረጉት ነው። ስብሰባ የተካሄደው ጁላይ 19 ነው። በተናጠል ነው ስብሰባ የተደረገው። ነገር ግን ጁላይ 26 ላይ ኢጅፕት ኢንዲፔንደንት ምን ብሎ ወጣ? ኢጅፕት ሆስትስ ቶክስ ኦን ሆርን ኦፍ አፍሪካ ፒስ ሴኩሪቲ። ግብፅ በአፍሪካ ቀንድ የሰላምና የደህንነት ሁኔታ ምንድን ነው ውይይት አካሄደች፣ ሆስት አረገች። መድረክ አልተደረገም ነው ማሳድ ቦሎስ የሰጡት። እንደዚህ አይደለም። በተናጠል ጉዳይ ሁለቱ የሶማሊያም የኤርትራም የውጭ ጉዳይ ሚኒስትር እዛ ስለነበሩ እኔ በአጋጣሚ ስለተገኘሁ የተደረገ ውይይት እንጂ ግብፅ ያደረገችው የአሜሪካ የሶማሊያና የኤርትራ በአፍሪካ ቀንድ የሰላምና የደህንነት የሚባል ውይይት አልተካሄደም የሚል ነው የተሰጠው ምላሽ። ኢጅፕት ይላል ኢጅፕት ሆስትድ ኤ ሲሪየስ ኦፍ ሚቲንግ
meetings in Cairo on Sunday, July 19, 2026, bringing together Minister of Foreign Affairs, International Cooperation and Egyptian expatriate Badr Abdelati, Eritrean Foreign Minister Osman Saleh, Somali Foreign Minister Abdisalam Abdi Ali, and the Masad Bulo, Senior Advisor to US President for Arab and African Affairs. The meeting were held as part of Egypt's effort to support peace, security, and stability in the Horn of Africa, as well as broader initiatives aimed at promoting regional peace and stability ነው እና ይሄ ስብሰባ አሜሪካ ሶስቱን ስብሰባ ያደረገችው ግብጽ በአፍሪካ ቀንድ ሰላምን ለማስፈን ደህንነትን ለማረጋገጥ የምታደርገው ጥረት አካል ነው ተብሎ ነው የቀረበው። ግብጽ በአፍሪካ ቀንድ እነዚህ ሁለቱን ሰብሰባ ስለ ሰላም ቅድም ያልኳቸዋል ኢንተረስት አላቸው። የሶማሊያ ኢንተረስት አለ ከሶማሊላንድ ጋር ተያይዞ በተለይ ኢትዮጵያ የቀይ ባህር ጥያቄ ከሶማሊላንድ የመግባቢያ ስምምነት መፈራረማችን ተከትሎ የሪመምበሪት ጃንዋሪ 1 2024 ላይ እሱን ተፈራረም። ከዛ የነበረው የዲፕሎማሲ መቸስ ሽኩቻው የጦርነት ማወጁ ምናምን ስንት ነገር ነበር። የአገር ውስጥ ባንዳ ከሐሰን ሼክ መሐመድ ጎን ከሶማሊያ ጎን ነኝ አዋጉን አስታጥቁን ሲል ነበር። አለፈ። የዛ የጃንዋሪ 1 የነበረው ስምምነት ተከትሎ የሪመምበሪት ኦክቶበር 10 2024 ላይ ምን ተደረገ? ሐሰን ሼክ መሐመድ ከሞቃዲሾ፣ አልሲሲ ከካይሮ በማንጋባዥነት በኢሳያስ አፈወርቂ ጋባዥነት ስብሰባ አደረጉ። በዚያ ስብሰባ ምን አወጡ? ጆይንት ኮሚኒኬ ኦፍ ደ ትራይላተራል ሰሚት የሶስትዮሽ ጉባኤ ተደረገ ተባለ። at the invitation of the president of Eritrea በኤርትራ ፕሬዝዳንት ጋባዥነት his excellency ኢሳያስ አፈወርቂ a trilateral summit was convened on October 10 2024 in Asmara, the capital of Eritrea, with the participation of his excellency Abdel Fattah al-Sisi, president of the Arab Republic of Egypt, and his excellency Dr. Hassan Sheikh Mohammed, president of the Federal Republic of Somalia. The three leaders engaged in extensive consultations addressing wide range of regional international issue ብሎ ወደ 6 ነጥቦች የመጀመሪያውን ጨምሮ ተጠቀሰ። ድሮ ምንድን ነበር የሚለው አጠቃላይ ሲጠቃለል የሶማሊያን የግዛት አንድነትና ሉዓላዊነት እናረጋግጣለን፣ የኤርትራን የግዛት አንድነትና ሉዓላዊነት እናረጋግጣለን፣ ኢትዮጵያ ወደ ቀይ ባህር ጠረፍ ድርሽ እንዳትል መንገዱን ሁሉ እንዘጋለን፣ ግብጽ በናይል ላይ ያላትን በአባይ ላይ ያላትን ተጠቃሚነት ለማረጋገጥ ሁለንተናዊ የሆኑ ስራዎችን እንሰራለን፣ የወታደራዊ ትብብር፣ ኢኮኖሚያዊ ትብብር ወዘተረፈ ተባለና ይሄ የሶስትዮሽ ውይይት አንድ መጨረሻ ምን አዋለደ? የሚኒስትሪያል the leaders agreed to establish a trilateral joint committee የሶስትዮሽ የጋራ ኮሚቴ ለማቋቋም ተስማምቷል እና consisting of the foreign ministers of Eritrea, Egypt and Somalia የግብጽን የሶማሊያንና የኤርትራ የውጭ ጉዳይ ሚኒስትሮችን ያቀፈ እነዚህን ስምምነቶችና ሌሎችን በትክክል መተግበራቸውን የሚከታተል የጋራ የሶስትዮሽ ኮሚቴ ያቋቁማሉ ይላል። የመጨረሻ 6ኛው ኦክቶበር 10 24 ላይ ወጣ። አንዱ መረጃ የሚለው ምንድነው? እነዚህ የተገናኙት ኦስማን ሳሌህ ከኤርትራ፣ አብዲሰላም የሶማሊያ የውጭ ጉዳይ ሚኒስትር ካይሮ የነበሩት ለዚህ የሶስትዮሽ የጋራ ጆይንት ትራይላተራል ጆይንት ኮሚቴ እንጂ ግብጽ በአፍሪካ ቀንድ ሰላም፣ ደህንነት ምናምን ጉዳይ ላይ ያደረገችው መድረክ አይደለም የሚል ነው። እሱን ተከትሎ በኢትዮጵያ በኩል ሰፊ ማብራሪያ ጥያቄዎች ተደርገዋል። እንግዲህ ለዚህ አንዱ ለምሳሌ ጀነራል ዳግቪን አንደርሰን ትልቅ ፖዚሽን ያላቸው ሰው ናቸው። ትልቅ የአፍሪካ እዝ አዛዥ ናቸው። የአፍሪካው ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተወያይተዋል። ጀነራል ዳግቪን አንደርሰን በሱዳን ጉዳይ ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተናል አሉ ጋዜጣዊ መግለጫ ሲሰጡ። ነገር ግን ጠቅላይ ሚኒስትር ጽሕፈት ቤትም ይሁን በጠቅላይ ሚኒስትሩ የማህበራዊ ትስስር ገጽ በፌስቡክም በትዊተርም ቴሌግራም ገጻቸው ላይ ትዊተር
ገጻቸው ላይ ቲክቶክ ገጻቸው ላይ እንዲሁም ጀነራል ዳግቪን አንደርሰን የአፍሪካ እዝ አዛዥ በአሜሪካ አፍሪካ እዝ አዛዥ ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተወያዩ ተብሎ የወጣ ዘገባ ያለ። ጀነራል ዳግቪን አንደርሰን ግን ምን ብለዋል? ተከታትላቸዋል። ተወያይተናል ብለዋል። ያኔ የተወያዩበት ጉዳይ ያለኝ መረጃ በቀይ ባህር ላይ በናይል ጉዳይ በኢትዮጵያና በአሜሪካ ጉዳይ በጸጥታ ትብብር በጸረ ሽብር እነዚህ ናቸው አልኩኝ። ይህን መረጃ መጣሁኝ። የትም አልተዘገበም። ዳትሷይ መረጃ ስላለ በዚህ ወቅት ኢትዮጵያ በማሳር ቡሎስ እና በሌሎች ጉዳዮች ላይ በአሜሪካ ላይ ቅሬታዋን አሰምታለች። የዛ ቅሬታ ምላሽ ነው እና አንዳንድ የኔ ፌስቡክ ላይ እኔ እንድተች ምናምን የምፈልግ ሰው ነኝ። አክቹዋሊ ምንም ማን ነኝ እኔ ስም ማለት ተቸው፣ ግን አንድ ፋክት ቼክ ብሎ የነማን እንደሆነ አውቀዋለሁ። አክቹዋሊ ብዙ የሚጠቅመን አይደለም፣ ግን ይሄ የተጻፈው ትክክል አይደለም ምናምን ተብሎ እሳቸው የጻፉት ይሄ ነው ይላል። እኔ እሳቸው የጻፉትን አይደለም አምጥቼ እዚህ ቁጭ ያደረኩት ፋክት ቼክ ላይ ተጽፏል ትክክል አይደለም በሚል አክቹዋሊ ስለሚከታተሉን ስለሚያነቡልን እና እንዲሁም ደግሞ አስተያየት ስለሚሰጡ ነው እጅግ የከበረ ምስጋና ይድረሳቸው። በነገራችን ላይ ከዩቲዩብ ባሻገር ፌስቡክ ላይም እንዲሁ አክቲቭ ስለሆንኩ 193 ሺህ አካባቢ ቤተሰቦች አፍርተናል። እነዛ ያሉትም ወደዚህ ቢመጡ ጥሩ ነበረ። ሰብስክራይብ አድርጉ በሉልን ለሌሎችም። ኤኒዌይስ ያለው ይሄ ነው እና ማሳድ ቦሎስ ኢትዮጵያ ሰፊ የሆኑ ጥያቄዎች አቅርባለች። እንዳልኳቸው ከ3 ጊዜ በላይ ውይይቶች ተደርገዋል። በናይል ጉዳይ፣ በአባይ ጉዳይ ላይ ሌሎች የዚህ የ3 ግድቦች ግንባታ የሌሎች ኢትዮጵያ ሌሎች ሀገራት ተሞክሮ ስለሆነ እኛ ጎርፍን እየተከላከልን ነው። የአፈር ብክነትን የአፈር መከላትን እሱን እየተከላከልን ነው። ችግኝ እየተከልን ነው በቢሊየን የሚቆጠር ይሄ ችግኝን በረሃማነት መስፋፋትን ስንከላከል እርከን ስንሰራ ኦል ዲስ ኮስት ነው። ይህን ኮስት ደግሞ ታችኛው ተፋሰስ ሀገራት ሁሉ ማበረከት አለባቸው። ዓለም አቀፍ ተሞክሮ ስላለ በሚል ዝርዝር የቀረቡ ጉዳዮች አሉ እና እነዚህ በጊዜው ዛሬ ነገርኳቸው የሆነ ጊዜ ደግሞ ሲገለጹ ያኔ እንደዚህ ብለውን ነበር እንድትሉ የሚል ነው። ይሄ የመጀመሪያው መረጃ ነው። በዚሁ አጋጣሚ አሜሪካ በኢትዮጵያ ታላቁ የቢሾፍቱ ኢንተርናሽናል ኤርፖርት ላይ ለመሳተፍ ፍላጎቷን ገልጻለች። በዝርዝር በገንዘብ በቴክኒክ ድጋፎች የሚገለጹ ይሆናል። እንግዲህ ኢትዮጵያ ካላት ግዙፍ ተቋማት የኢትዮጵያዊነት ምልክት ከገቢም በላይ ኢትዮጵያ ትችላለች ለሚለው እኔ በጣም ኮምፕሌክስ በሆነው እጅግ ሰፊ ውድድር በሚጠይቀው በአቪዬሽን ኢንዱስትሪ ተወዳድረን ከኤሚሬትስ ጋር ከፍላይ ዱባይ ከዱባይ ኢንተርናሽናል ጋር ከኤሚሬትስ ጋር ከሌሎች ተወዳድረን በአፍሪካን ከሌላው ዓለም ማስተሳሰር ኮኔክቲንግ አፍሪካ ቱ ዘ ወርልድ ያ በጣም ግዙፍ የኢትዮጵያን ሰንደቅ የኢትዮጵያን የመቻል ምልክት ይዞ የሚበረው የኢትዮጵያ አየር መንገድ ግዙፍ የሆነ ቢሾፍቱ ኢንተርናሽናል ኤርፖርትን ከመገንባት ባለፈ ኦልሞስት በዚህ ዓመት $10 ቢሊዮን ገቢ አግኝቷል። $10 ቢሊዮን ወደ 9.7 9.8 አካባቢ just $10 ቢሊዮን እና ኢትዮጵያ ቀይ ባህርን ለማግኘት የሚገባንን የኛ በእኛ ባንዳና ሆዳም ቅርብ አዳሪ በሆኑ ብሔራዊ ጥቅምን በትክክል ባልተገነዘቡ ስልጣንና ስልጣን ላይ ብቻ የግልና ቡድን ድሎትን በኢትዮጵያውያን ውድቀት ላይ ባረጋገጡ ደካማ ባንዳዎች በስተት የሄደ ነው። ታሪክ እየመሰከረልን፣ ተፈጥሮ እየመሰከረልን፣ እውነት እያለ ይሄ ሁሉ ደግሞ የተባበሩት መንግስታት ድርጅት በጠቅላላ ጉባኤው ውሳኔ ቁጥር 390 ሪዞሉሽን 390 ብላችሁ ገብታችሁ ይዩት። ኢትዮጵያ በህግም በታሪክም በተፈጥሮም ህጋዊ የባህር በር ስለሚገባት ኤርትራ በፌዴሬሽን ትሁን ይላል። በታሪክ እኮ ይላል ራሱ ጂኦግራፊ ተፈጥሮ ይላል፣ በኢኮኖሚ ይላል። ይሄ ሁሉ ዓለም እያለ
ሌላው እኮ የሆነ በዚህ ጊዜ ከሌ እንደዚህ የጻፈው ከሌ ተጓዥ ምናምን እኮ አይደለም እያልን ያለን። በአክሱም ጊዜ እንደዚህ ስለነበረን እንደዚህ የሆነ እዚህ አካውንት ላይ እንደዛ እኮ አይደለም ያለ። ራሴ የተባበሩት መንግስታት ድርጅት ሂስቶሪካል ብሎ አስቀምጦታል። ይህን ሁሉ ጥሰ ቅጥረኛ ትሮጀን የሆኑ የግብፅ ቅጥረኛ ፈረሶች ያኛው አስመራ አዲሃሎ ይህ 4 ኪሎ ገብተው በስተት ያሳጡንን እኮ ይመለስልን፣ የታሪክ ስብራትን እንጠግን ስንል በጉልበት እናመጣዋለን፣ በጦርነት እናመጣዋለን፣ እንወራለን። ኦልዚስ አላልንም እኮ ያልነው ምንድን ነው? እንነጋገር፣ እንደራደር። የኢትዮጵያ አየር መንገድ አለን ጥርፋማ፣ የኢትዮ ቴሌኮሙኒኬሽን አለ፣ ህዳሴ ግድብ አለ፣ ሌሎችንም በጋራ ፕሮጀክቶች መስራት እንችላለን። የባቡር ፕሮጀክቶች፣ የማይኒንግ ፕሮጀክቶች፣ ግድቦችን መስራት ይቻላል። ዝርዝር ጉዳዮች ቀረቡ። አልቀበልም ማለት አልቀበልም ማለት ብቻ እኮ አይደለም። በነገራችን ላይ ይህም ብሎ አልሰጥህም ብሎማ አረፍ ቢል ይሰየው። ህወሓትን ያስታጥቃል፣ ሸኔን ያስታጥቃል፣ ፋኖን ያስታጥቃል። የተለያየ ዓላማ ያለው በጋራ ኢትዮጵያን እንውጋ ሲል በቃ ልክ ቅርጫ እንቃረጥ በቃ ኢትዮጵያን። እንግዲህ የተለያየ ዓላማ ነው ያለው። አንዱ ታፋውን ይዞ መሄድ፣ አንዱ ሽሆና ወይኔ ነው የሚል፣ አንዱ እዛ ውስጥ ያለው ኩላሊቱ የኔ ነው የሚል ነው። አንድ የሚያደርገው የለም። አንዱ ሪፐብሊክ መስራች ነው፣ የራሴ ሪፐብሊክ ነው መሰረት የሚል፣ አንደኛው ደግሞ አብረን ይህ ሁሉ ሆኖ እንዋጋ ሲል እንዋጋ በለው። እነዚህም አንድ ላይ ሆኖ ዋናው ይሄን ጣልልኝ እንጂ ከዚያ በኋላ ላለውን መክራልናል። አክቹዋሊ ስለ ትንተና ስለ እውነት የባንዳነት ጥግ ለማሳየት እንጂ አይችሉም እኮ አይችሉም። ማለት እንኳን እዚህ ሽፍታ ነበረ ብያቸዋለሁ። ምንም ጥርጥር የለውም። ኢትዮጵያ ከሽፍታ ነፃ የነበረችበት ዘመን የለም። ግን የሆነ ሽፍታው እንዲህ እንዳሁኑ ከተማ ላይ እየመጣ ጥገኛ ፖለቲከኛ ሌቲን እያደረገው ከተማ እየገባ እንዲህ ተደራጅቶ የሚያሸብርበት ሰው የሚገልበት በጠራራ ፀሐይ ገድሎ እጆቹን ሁለት እጁን በኪሱ አስገብቶ እየተጎማለለ የሚሄድበት ተጠያቂነት የማይሰፍንበት እንደዚህ አልነበረም። ያ መፈተሽ መቻል አለበት። ከላይ እስከታች መዋቅራዊ ፍተሻ ያስፈልጋል። ከዛ በዘለለ ግን አየለም ዋናው ብልጽግና ይወገድና ከዚያ በኋላ እንመክራለን፣ ዋናው ደርግ ይወገድና ከዚያ በኋላ እንመክራለን ያሉ ቁሞ ቀር ቅርብ አዳሪዎች እኮ የባህር በር አሰጡ። አየለም ደግሞ አሁንም እግሬን ነው የሚበላ ዝም በል እንዳለው ማለት ነው። ነጋዴዎች እንግዲህ ሰምታችሁ ታውቃላችሁ። ወደ ሩቅ ሀገር ሊነግዱ ይሄዱ ተኝተው ያንዱን እግር እየበላው ነው። ጀስት ሜታፎር ነው። ቀርጫጫጫጫች ሲል ምንድን ነው ይላል። ተው ዝም በል እግሬን እየበላኝ ነው እንዳለ። አይችሉም። የባንዳነት ጥጋቸውን ህዝቡ እንዲያውቀው በስሙ እንደሚነግዱበት እንዲያውቀው ነው እንጂ ፈጽሞ አይችሉም። አይደለም እዚህ ሀገር ውስጥ ሽፍታ ምናምን ጥገኛ ተባብሮ ኮንቬንሽናል በሆነ ሀገር 4-5 ሀገር ኢትዮጵያን ቢዋጋ ማሸነፍ አይችልም ተባለ እና የኢትዮጵያ አየር መንገድ ሲምፕሊ $10 ቢሊዮን ገቢ ያለው ሪቨኒው ነው እያወራን ያለ። የሌላውንም እዩት። ኢትዮጵያ መንግስት አሁን በአመት አንዋሊ ብታያቸው የካፒታል ፕሮጀክቶችን በውጭ ምንዛሬ እናስላቸው ካል እስከ $20 ቢሊዮን የአመት የካፒታል ፕሮጀክት ነው። ለኢትዮጵያ ህልውና ሲባል ይሄ 20 ቢሊዮን የካፒታል ፕሮጀክት ወደ ውጊያ አቅም ሊቀየር ይችላል። ማን ነው $20 ቢሊዮን መድቦ ኢትዮጵያ ሊዋጋና ሊያፈርስ የሚችል? ታስፋው ማለት የከፋ ነገር ከመጣ የመንደሩን ሽፍታ ትናንት እንጨት የሚሰብር ወይ እንጨት የምትሰብር እህት እናት የሚያርስ ከብት የሚጠብቅ እረኛ ይዘፍንለት የነበረው ሽፍታ ዛሬ ቲክቶክ ላይ ዩቲዩብ ላይ የሆነ ቴሌቪዥን ላይ ስለተዘፈነለት ጀግናው ስለተባለ ምናምን ያው ገዳይ ወዳለሁ ምናምንም አልጠላ ሲደክመኝ አርፋለሁ ከጎፈሬው ጥላ የሚል ተቋማትን የበለጠ ማጠናከር ሲጠበቅብን ምንም ጉልበት አልባ የሆነው የማወደስ የቆየ ነገር አለ። ዞሮ አሜሪካኖች በዚህ ጉዳይ ላይ ሌሎችም በኤምባሲ ደረጃ ምናምን የተሰጡ ጉዳዮች አሉ። ዝም ብሎ አንድ ነገር ስለ ኢትዮጵያ ሲሆን በቃ ለይቴን እንደዛ ሆነ ምናምን ተብሎ የሚታለፍ አይደለም ለማለት ነው። ይሄ ጋት ሚዲያም ይሆን እኔ በየትኛውም የማቀርበው ጉዳይ መረጃ
አስተማማኝ ነው ማለት ነው። ሌላው እንግዲህ ምናልባት የሁቲ ታጣቂዎች ሀውቲ ሚሊሻ ወርኪንግ ዊዝ ኢራን ቱ ቻርጅ ሽፕ ቱ ትራንዚት ሬድስ ይላል። እንግዲህ ኢራን ከኦማን ጋር እየተነጋገረች ነው ማስተዳደር፣ በተለይ ወደ ሆርሙዝ መግቢያውን ብቻዬን ነው ማስተዳደር። ያው ኦማን ተዋሳኝ ነች፣ ነገር ግን መግቢያውን ብቻዬን ነው። ስለዚህ ለመተላለፍ ለመግባት ወይ ስትገባ ሊሆን ይችላል ወይ ስትወጣ ቻርጅ ትከፍላለህ ነው። አንድ ጊዜ ነው ሁለት ጊዜ የምትከፍል የሚለው እዚያ ዲቴል በሚያወጡት ህግ ላይ ይወስኑታል። በተመሳሳይ ይሄ ሁቲ አማጺ ምን እያለ ነው ያለው? በባብ ኤል መንደብ የሚተላለፉ መርከቦችን የንግድ መርከቦችን ዋቴቨር አስከፍላለሁ እያለ ክፍያ። ይህም በተመለከተ የቀይ ባህር ጉዳይ የእኛ ጉዳይ ነው። የሊቶሪያል ስቴቶች ነው ወይም የጠረፉን ኮስታል ላይኑን የሚዋሰኑት ነው የሚሉት ግብፅ መራሹ። ይህ የሚያናፋው ቡድን የት የለ? ስለ ሁቲ ምን አለ? በነገራችን ላይ እንግዲህ ከየት እንደሆነ አይታወቅም። የግብፅ ዳሜታ የሚባለው ወደብ የድሮን ጥቃት ደርሶበታል፣ ዳሜጅ አጋጥሟል። ከየት ነው የተነሱ? ድሮን ከየት ነው የመጣው? ከየመን ነው የተነሳው ወይስ ከየት ነው የሚለው እየተጣራ ነው። በተመሳሳይ ሳውዲ አረቢያ ለምሳሌ በሳውዲ አረቢያ ላይ ጥቃት ያደረሱ ድሮኖች የሁቲ ታጣቂ ከኢራቁ ሚሊሻ ጋር ባለው ትብብር ነው። እንግዲህ ኢራቅ ውስጥ ያለው ፕሮ ኢራን የሆነው ሁቲም ፕሮ ኢራን ነው። በጋራ አድርገው ነው ጥቃት የፈጸሙ። ለዛ ነው ምላሽ የተሰጠው ሳውዲ አረቢያና አሜሪካ የሚል ጉዳይ አለ። እኛ የሁሉ ሲሆን ህልውናችን በቀይ ባህር ላይ ተወስኖ 95-96% ዛሬ ባለው ኢኮኖሚ ማደግ አለብን፣ መገስገስ አለብን። አሁን ያለንበት አስከፊ ነው። ብርሃን አለ፣ ማደግ እንደምችል ሰፊ ብርሃን አለ። ጨለማን በመውቀስ ጨለማ ላይ በማልቀስ ለውጥ ልናመጣ አንችልም። መስራት አለብን። መለወጥ እንደምንችል ሰፋፊ ምልክቶች አሉ፣ ዓለም አቀፍ ማሳያ ዳታዎች አሉ። ዛሬ ባለው ኢኮኖሚያችን የበለጠ እያደግን በሄድን ቁጥር የበለጠ ፈተና ይሆንብናል። እኔ ክቡር ጠቅላይ ሚኒስትሩ ከዚህ በፊት ያቀረቡት ነው። ይችን እንዲች አርጄ 30 ደቂቃ ይዣት ልቆይ ይችላል። እየቆየ በሄደ ቁጥር ግን ራሱ ክብደቱ ሆኖ ያውም እኮ ከዚህ የሚለወጠውን የህዝብ ብዛቱን፣ ኢኮኖሚ እድገቱን፣ የወደብ ፍላጎቱን ዝም ብሎ በቃ ወደብ ስለተዘጋ የወደብ ጉዳይ ብቻ አይደለም። አየራችንም ዝግ እኮ ነው። እኛ እኮ የተዘጋ ልክ ከባህር በር ስትርቅ እኮ ዳታ ሶቨርኒቲ የለህም። ትልልቅ ኬብሎች የሚመጡ በባህር ላይ ነው የሚተላለፉት። ስፔስህም ሎክድ ነው። ከዚህ ሁሉ መውጣት አለብን። ፍትሃዊ ነው ጥያቄያችን። እነሱ ድሮፕ ኦፍ ወተር ጠብ በማያደርጉት የኛ ነው ብለው ሲከራከሩ የኛ ነው ብለው ከመከራከር ባለፈ ኢትዮጵያን ለማተራመስና ይህን ጉዳይ እናስፈጽማለን ብለው የራሳችንን ባንዳ እየቀለቡ በየመንደሩ ያለውን ከድህነታችን የሚመነጭም አለ እንደ ስራ ዕድል ፈጠራ ያወሰደ እና የየመን ሁቲ ባቤል መንደብ ላይ ከፍያ ያደርጋሉ እያለ ፊት ለፊት ያለው ጅቡቲ ምን አለ? አልሰማሁም ብሎ ለምን መግለጫ ወጣ? ኤርትራ ምን አለ? የቀይ ባህር ጉዳይ የአፍሪካ ቀንድ ጉዳይ የኔ ነው የሚመለከተኝ የሚለው ግብፅ ምን ምላሽ ሰጠ? ኢትዮጵያ ከጅል ባንዳ አሳልፎ የሰጠውን ንብረቷን ትናንት ሄዷል ብሎ ሌላው ከሩቅ ከ1000 ኪሎ ሜትር እየመጣ እዚቹ የበሬ ግንባር በምታለው ጅቡቲ ላይ ተኮልኩሎ በየኪሎ ሜትር ናቫል ቤዛ ቆሞ እኛ እጃችንን አጣጥፈን ዝም እንላለን። አገር ነው የሚመራው። የመረረ ጊዜ ለሶማሊላንድ የሀገርነት እውቅና እናከናንበዋለን። አርፎ ቁጭ ካላለ በተለላችነት ሄዳለሁ ካለ እዚሁ አጋጣሚ ተነግሯቸዋል፣ ያውቃሉ። ለዛ ነው አርፎ ቁጭ ያሉ እና የየመን ሁቲ በዚህ ጉዳይም የሊቶሪያል ስቴቶቹ ምን ምላሽ ሰጡ የሚለው ያስፈልጋል። እንግዲህ ምናልባት ከኢራን ጋራ ያያችሁት ነው ረጋ ብሎ የነበረው ኦልሞስት ለ5 ተከታታይ ቀናት
ምንም ያልነበረው ምናልባት ያው ኢራን ወደ ጆርዳን ኤርቤዝ ላይ መተኮሷ F-35ቶች ላይ ጉዳት አድርሻለሁ ነው እያለች ያለችው። እስካሁን በአሜሪካ በኩል ሴንትራል ኮማንድ ያረጋገጠው ነገር የለም። ነገር ግን ቁጥራቸው ወደ 2ቶችን ሙሉ ለሙሉ አውድም ያለው ሌሎችን ደግሞ ሃንጋር ውስጥ የነበሩ ለጥገና ላይ የነበሩትን ጉዳት አድርሻለሁ የሚል አለ። አሜሪካና ሳውዲ አረቢያ በጋራ ሆነው ኢራቅን ደብድበዋል። በተለይ የኢራቅ ሚሊሻ የፖፑላር ሚሊሻ የሚባለው ፕሮ ኢራን የሆነውን እሱን ደብድበዋል። በዛ ምክንያት የኢራቅ ጠቅላይ ሚኒስትር ወደ ሳውዲ አረቢያ ሊመጡ የነበሩትን አራዝመዋል። ውይይት እየተደረገ ነው። ኦፍኮርስ ኢራቆች እስከ ሴፕተምበር 30 ድረስ ትጥቅ እንዲፈቱ የሚል ያቀረቡት ጉዳይ አለ። እስራኤልስ ወደዚህ አንደኛ ነገር ዛሬ ማታ ይቀጥላሉ ይሄ ድብደባው የሴንትኮም የአሜሪካ ማዕከላዊ ድብደባ ኢራን ላይ ይቀጥላሉ የሚለውን አንድ ማየት ያስፈልጋል። ሁለተኛ ደግሞ እስራኤልስ ወደዚህ ትገባለች ወይ? ሶስተኛ ግብጽ ላይ ያንን ጥቃት ያደረሰው የዚህ የዳሚዮታ ወደብ ላይ ቀይ ባህር ላይ ያለው ወደብ ነው። ወደ ማን ነው? ከየት የተነሳ ድሮን ነው የሚለው እነሱ ሁሉ ኢንቨስቲጌሽኖች ያስፈልጋሉ። ኢትዮጵያ በክብር ለዘላለም ትኑር። አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። በመጨረሻ ለማሳሰብ ነው ዝግጅቱን ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየት ስጡ። ጋት ሚዲያን አጠናክሩ። በሱፐር ቻት በሱፐር ታንክስ ደግፉ። ታንክ ዩ